ሰላም ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሁናችሁ መማር የምትፈልጉ +251 923 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የአንድን ሰው ሀሳብ እንደተረዳችሁ ወይም እንደተረዳን ለመግለጽ የምንጠቀማቸው የእንግሊዘኛ ፍሬዞችን የማሳያችሁ ይሆናል ማለት ነው። ስለዚህ በዚህ ቪዲዮ ሁለት ነገሮችን እንማማራለን። አንደኛ እንዴት ሀሳብ እንደተረዳን በአማርኛ መግለጽ እንዳንችል፣ ፕላስ ቱ ዛት ደግሞ ሀሳብን እንደተረዳን በእንግሊዘኛ እንዴት መግለጽ እንደምንችል ከነ አማርኛ ትርጉማቸው ጋራ ይዤላችሁ መጥቻለሁ። ስለዚህ ደብተርና እስክርቢቶ ይዛችሁ ዛሬ ቪዲዮውን እያቆማችሁ እየጻፋችሁ በደንብ መለማመድ ይኖርባችኋል ማለት ነው። ሶ our today's class will be phrases for showing understanding. phrases for showing understands የአንድ ሰው ሀሳብ እንደተረዳችሁ ለመግለጽ የምንጠቀማቸው ሀረጎች ማለት ነው። እነዚህ ሀረጎች ምን እንደሚመስሉ እናያለን ማለት ነው። The first one is we can say I get what you mean. I get what you mean. I get what you mean. ምን ማለት እንደምትፈልግ ተረድቻለሁ። ምን ማለት እንደምትፈልግ ወይም እንደምትፈልግ ተረድቻለሁ ለማለት we can use the phrase I get what you want. I get what you mean የሚለውን ፍሬዝ መጠቀም እንችላለን ማለት ነው። በሌላ አገላለጽ ደግሞ that makes sense. that makes sense. that makes sense ማለት ትርጉም ይሰጣል ማለት ነው። ትርጉም ይሰጣል፣ ትርጉም ይሰጣል ለማለት we can say that makes sense ወይም ይህ ምክንያታዊ ነው ኦር ይህ ሀሳብ ትርጉም ይሰጣል ለማለት እንጠቀማለን ማለት ነው። ሶ that makes sense ማለት ይህ ሀሳብ ትርጉም ይሰጣል። to say ይህ ሀሳብ ትርጉም ይሰጣል we can use the phrase that makes sense. that makes sense. Okay. The other one or the other phrase used to show understanding is I see your point. I see your point. I see your point. I see your point ማለት የምትለውን ተረድቻለሁ፣ የምትለውን ተረድቻለሁ ወይም ሀሳብህ ገብቶኛል ለማለት ነው ማለት ነው። I see your point እንላለን ማለት ነው። I see your point ማለት ሀሳብ ገብቶኛል ኦር የምትለውን ተረድቻለሁ ማለት ነው። I see your point ማለት የምትለውን ተረድቻለሁ ማለት ነው። ኦር the other phrase is I understand your concern. I understand your concern. I understand your concern ማለት ጉዳይን ተረድቻለሁ፣ ስጋትህን ተረድቻለሁ ማለት ይሆናል ማለት ነው። I understand your concern. so ጉዳይን ተረድቻለሁ ማለት ነው ማለት ነው። so the other one is we are on the same page. we are on the same page. we are on the same page ማለት ተመሳሳይ ሀሳብ ነው ያለን ማለት ነው። so we are on the same page ማለት ተመሳሳይ ሀሳብ ነው ያለን ማለት ይሆናል ማለት ነው። so ነገሮችን እንደተረዳን ለማሳወቅ ስለዚህ ከእነዚህ አንዱን መጠቀም እንችላለን ማለት ነው። ስለዚህ እናንተ የተመቻችሁንና ቀለል ያለውን ይዛችሁ መናገር ትችላላችሁ ማለት ነው። I get what you mean ምን ማለት እንደፈለግ ተረድቻለሁ። that makes sense ይህ ምክንያታዊ ነው ወይም ይህ ሀሳብ ትርጉም ይሰጣል። I see your point የምትለውን ተረድቻለሁ ወይም ሀሳብ ገብቶኛል። I understand your concern ጉዳይን ተረድቻለሁ፣ ስጋት አይግባህ። We are on the same page ተመሳሳይ ሀሳብ ነው ያለን። እነዚህና I agree with you, I get your point እነዚህና ሌሎች የመሳሰሉት ብዙዎች አሉ። among these እነዚህ በጣም ኮመን እና
ብዙ ሰው የሚጠቀማቸው ናቸው። ከእነዚህ አንድን ሁለትን በማየት ዴይ ቱ ዴይ ላይፍ ላይ መጠቀም እንችላለን ማለት ነው። ቲስ ኢዝ አወር ቱዴይስ ክላስ ኢፍ ዩ ሃቭ ኤኒ ኮመንት ኤንድ ሰጀሽን ዩ ካን ፑት ኢን ኮመንት ሴክሽን። አማርኛ፣ እንግሊዝኛ፣ ሂሳብ እና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ +25193146769 ወይንም ከስር ባለው ስልክ ደውላችሁ በየትኛውም ሰዓት አማርኛ፣ እንግሊዝኛ፣ ሂሳብን መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።